አጠገባችሁ ያለው ሰው ይንቃችኋል። ይሄ ደግሞ ምንድነው ወደ ታሪክ ወሰደሽ ካላችሁ ነብይ ባገሩ ሳይከበር አይቀርም አለ። ማን? ጌታ ኢየሱስ ክርስቶስ። ሁላችንም በህይወታችን የተወለድንበት ስፍራ አለ፣ ያደግንበት ቤተሰብ አለ፣ የተሯሯጥንበት የተማርንበት አካባቢ አለን፣ መንደር አለ፣ ማህበረሰብ አለ፣ የተቆራኘነው ቤተሰብ አለ። ስለዚህ ሩቅ ካሉት ሰዎች ይልቅ ይበልጥ የሚያውቁን አጠገባችን ያሉ ሰዎች ናቸው። አውቃታለሁ የሚሉ ሰዎች አሉ። እቺ ማብሪያ ተመረዳለሁ የሚሉ አሉ። እህቴ ናት የሚሉ አሉ። እና የሀገሬ ሰው ከአብሮ አደግ ጋር አትሰደድ ይላል። ስሙኝ ባካችሁ፣ የሀገሬ ሰው ተረት በጣም ደስ ይለኛል። ከአብሮ አደግ ሰው ጋር አትሰደድ ለመሰላችሁ ሚንቋችሁ ሚያቋችሁ ናቸው። በጣም እኮ የሚገርም ነገር ነው። እና የኛ ናቸው የምንላቸው ሰዎች ብዙ ጊዜ መልካም ነገር ስለናንተ አይናገሩ። የቅናት መንፈስ ሊሆን ይችላል። አብሮ አደግን ከመደገፍ ከማድነቅ ይልቅ ሲያጣጥሉ፣ ስም ሲያጠፉ፣ ሲመቀኙ ይታያሉ። ማን ብትሉኝ ኢትዮጵያዊ። ምቀኝነት ደግሞ ወንጌል አማኝ ጋር ጴንጤ ጋር የለም ካላችሁ ተሸውዳችኋል። ይህ ደግሞ በእኔና በእናንተ ላይ ደርሰ አይደለም። በማን ላይ ደርሷል ብትሉኝ በኢየሱስ ክርስቶስ ላይ። እናንተ ወንድሞቼ የልጅነት ሚስታችሁን ይዛችሁ ጥሩ ሚስት ይዛችሁ ምትንከባከባችሁን ይዛችሁ የሆነ ነገር ሸው ብላችሁ የሆነ ነገር ሸው የምታረጉ እቤት ያለችው ትበቃለች። እሷኑ ተንከባክባ አጥብቀ ያዝ። እሱኑ ባልሽን ተንከባክበሽ አጥብቀሽ ያዢ። የተከበረ ነው ባልሽ በሌላ ዘንድ። አንቺ ብትንቂውም ባሎቻቸው የሚንቁ ሴቶች ደግሞ አሉ። አወኩሽ ናቁሽ። በጣም እኮ የሚገርም ነገር ነው። ግን የመናቅ ውጤቱን ደግሞ አሳያቸዋል። ኢትዮጵያዊ ደግሞ ጥቁርን በጣም ስለሚንቅ ነጭ ጽዳትን ከጥቁር ማናጀር ይልቅ ነጭ ጽዳትን ያከብራል። ኢትዮጵያዊ እኮ ያልገባው ነገር አለ። በጣም ያሳዝነው ግን በክርስትና ህይወታችን ዓለም የምታስበውን ዓለም የምትረዳውን ዓለም የምትሄድበት መንገድ ሄደን እኔና እናንተም አጠገባችሁ ያለውን አገልጋይ በንቀት ታላችሁ። አጠገባችሁ ያለውን አገልጋይ ጸልዩልን ሳትሉ ሩቅ ሄዳችሁ ታንኳኳላችሁ። ኢትዮጵያ ደውላችሁ ጸልዩልኝ ትላላችሁ። ኧረ ተሸውደሻል እባክሽ። አጠገብሽ ያለው አገልጋይ ጸልይልሽ። እንግዲህ አስቡት፣ ጌታ ኢየሱስ ክርስቶስ የዓለም መድኃኒት የዓለም ቤዛ ሆኖ ሳለ የገዛ ወገኖቹ ባለማመናቸው ተሰናከሉበት። ይሄ ነው ትልቁ ችግር። አጠገባችሁ ያለው ሰው ማድረግ የሚችለውን በተሰጠው ጸጋ ማስተማር፣ መፈወስ፣ አጋንንት ማውጣት እየቻለ መተንበይ እየቻለ ብዙ ነቢያት አሉ። አንቁጭ ያሉ እግዚአብሔር ነቢያት ብሎ የቀባቸው ከፓስተር ሌላ ጸጋ የለም። እኔ በጣም ነው ሁሌ የምገረመው። ከስብከት ሌላ ጸጋ የለም። ነብዩ የት አለ? አሜሪካ ነገር የለም። እንግዲያው የእግዚአብሔር ቸርች እኮ 5ቱን ቢሮዎች መኖር አለባቸው ይላል በቤተ ክርስቲያን ውስጥ። እኛ የምናውቀው አንድ ፓስተር፣ ሁሉም ተነስቶ ስብከት ነው። እግዚአብሔር የጸጋ ድሃ አይደለም። ሁሉ ጊዜ በቃ ሁሉም አገልጋይ ከተባለ ተነስቶ መስበክ፣ ለስብከትም ደግሞ ጸጋ ይጠይቃል እኮ አይደል እንዴ ወንድም አለ። ምናልባት አጋንንት ማውጣት ቢሆንስ፣ መናፍስት መለየት ቢሆንስ? ተለያየ ጸጋ አለው እኮ ጌታ። ጸጋ ልዩ ልዩ ነው ይላል። በአንድ ጸጋ ነው እንደጨረሰን ቤተ ክርስቲያን ውስጥ። እኔ ያልገባኝም እናንተ ለዚህ ነው በቃ ከሀገር ቤት እኮ የሆነ ነብይ መጣ ምናምን ሲባል ግር ምንለው። አሜሪካን ሀገር ነብይ የለም ወይ? ይሄኔ ጥያቄ። ስለዚህ ጌታ ኢየሱስ ክርስቶስ ተሰናከሉበት ይላል። እግዚአብሔር የሚጠቀምበትን ካላከበርን፣ እግዚአብሔር የሰጠውን ስልጣን ከተጠራጠርን ፈውስ አናገኝም። እግዚአብሔር የልባችንን ያህል ብጸለይልሽ ለፓስተሩ ውስጥሽ ያለው ንቀት ከሆነ አይፈውስም የሚል ነገር ጥርጣሬ ካለ አትፈወሽም እቴ። ለዚህ ነው ምናልባት ፈውስ ማንቀባበለው። ሁሉ በሽተኛ ሆኗል እኮ ቤተክርስቲያን፣ ሁሉ በሽተኛ ነው። በሽታውን ይዞ ደግሞ ቁጭ። ኧረ ጸልይልኝ በይ እህቴ፣ ይጸልይልሽ ፓስተሩ። እግዚአብሔር የተመሰገነ ይሁን አሉ ፓስተሮች የሚጸልዩ። ስለዚህ አጠገባችን ያሉ ፓስተሮች ይልቅ ከሀገር ቤት ወይም ከሌላ ቦታ የሚመጡትን እናደንቃለን፣ ጸልዩልን እንላለን። አይገርማችሁም? በዚህ በሁለተኛ ቆሮንቶስ ምዕራፍ 5:16 ላይ ጳውሎስ ምን አለ? ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም አለ። እናንተ የምታውቁት ሰው ጌታን ከመቀበሉ በፊት ሊሆን ይችላል፣ ህይወቱ ተቀይሮ ሊሆን ይችላል። እናንተ ብታውቁ እቺማ እያሉ ያለፈ ኃጢአታችሁ እናንተ የረሳችሁትን የሚያስታውሱ ሰዎች አሉ። ይሄ ነው የጎዳን። ማንንም በስጋ እንደሆነ አናውቅም አለ። ለምን መሰላችሁ? ማን በክርስቶስ ቢሆን አዲስ ፍጥረት ነው ይላል እግዚአብሔር ቃል። እግዚአብሔር ደግሞ ለዓላማ ነው የጠራው። ነብይ ሳይሆን ነብይ ነው የሚል ሰው ካለ እሱ የራሱ ችግር ነው። ነገር ግን የሰውን ጸጋ መጠራጠር ኃጢአት ነው። እግዚአብሔር የሰጠንን ጸጋ መጠራጠር ኃጢአት ነው። ነብዩ መተንበይ አይችልም ብሎ ማሰብ ኃጢአት ነው።
ፓስተሩ ቢጸልይልኝ አልድንም ብሎ ማሰብ ኃጢአት ነው። ቢጸልይልሽም አትድኝም። ለምን? የልብሽን ሐሳብ እግዚአብሔር ስለሚያውቀው ማለት ነው። ስለዚህ ካላመንባቸው እንሰናከላለን። አይገርማችሁ? ጌታ ኢየሱስ ክርስቶስን አላመኑበትም ሲያስተምራቸው። ከዛስ እነግራችኋለሁ what happened። ትልቁ ችግር ደግሞ ልባችን ከተጠራጠረና ካላመንን የእግዚአብሔር ክብር አይገለጥም። እዚህ ጋር እያጉረመረምሽ በንቀት አይን እያየሽ እንዴት ነው የእግዚአብሔርን ፈውስና የእግዚአብሔርን ክብር የምታይው አንቺ? አይሆንም እታለም። ስለዚህ እግዚአብሔር ሾሞት ሊሆን ይችላል፣ እግዚአብሔር ሾሞት ሊሆን ይችላል ብሎ አለመጠራጠር አይሻልም? በተለይ አጠገባችሁ ያለውን ፓስተር አትጠራጠሩ። ፓስተር ነው፣ እግዚአብሔር ነው እዛ ቦታ ያስቀመጠው። በዚህ በአንደኛ ቆሮንቶስ 1:23 ላይ እኛ ግን የተሰቀለው ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ይላል። አይሁድ ኢየሱስን ከኛ ይልቅ ያውቁታልና። ለዚህ እኮ ነው አይሁድ አሁን ከኛ ይልቅ ኢየሱስን ያውቁታል። እኔ በጣም ወንጌል መመስከር አፌ የሚያዝብኝ ለአይሁድ ስጭን ነው። ጂውሾቹን ስጭን ኢየሱስን ያውቁታል። ምን ብዬ ነው እኔ ለነሱ መሰክረው? መሰናከያ ነው ለነሱ። ተሰናክለውበታል፣ እያወቁት ማለት ነው። ማወቃቸው ኢየሱስን ማወቃቸው እንዲሰናከሉ አድርጓቸዋል። ልክ እኔ አጠገብ እንዳሉት ቅዱሳን አጠገብ ያሉ ቅዱሳን እኔን ማወቃቸው፣ ሰገነት ደገፉን ማወቃቸው እግዚአብሔር ዛሬ በእኔ ላይ ያስቀመጠውን ጸጋ መጠቀም መካፈል አልቻሉ። ይህ ትልቅ ምሳሌ ነው። this is the truth። ታውቃላችሁ እኔ ያው ቀጥታ ነው የምንነጋገረው። ታውቃላችሁ እናንተም። እና ከዛ በኋላ ባለማመናቸው ምክንያት በዛ ብዙ ታምራት አላደረገም ይላል ማቴዎስ 13:58 ላይ። ካላመንን ታምራት የለም፣ ካላመንን ፈውስ የለም፣ ካላመንን ክብር ማየት የለም፣ ካላመንን የሚሰኩትን እንኳን መረዳት አይቻልም። አይገርማችሁም? ተሸውደሻል እህቴ፣ ወንድሜ ተሸውደሃል። ጌታ ኢየሱስ ክርስቶስ ታምራት ሊያደርግ እንኳን አልቻለም። ለምን? ከመጠራጠራቸው የተነሳ። ከዛ ምን አለ መሰላችሁ? ደስ የሚለው ነገር ነቢይ በገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። መልስ አለ እኮ የኔ ጌታ። ማንም ባያከብርሽ፣ ማንም ባይቀበልሽ እግዚአብሔር አንቺ ጋር ያለውን ጸጋ ይጨምረዋል እንጂ አይቀንሰውም። ለምን? ምናገለግለው የሰማዩን ጌታ ነው። ሰው ስለተከተለን፣ ሰው ጎሽ ስላለን አይደለም። ጌታዬ እየተጠቀመብኝ ከሆነ እኔ የማየው ጌታዬን ነው እንጂ ሰው አይደለም። እዚህ ጋር በሚያስቀምጠን ስፍራ ደግሞ ጌታ ይጠቀምብናል። ሌላ ደግሞ ልጨምርላችሁ። እኔ አሁን ነጮቹ ጋር ነው የማገለግለው አይደል? ነጮቹ ጋር እኮ በጣም ተከብሬ ነው ያለሁት። በጣም አንቀጥቅጬ በጌታ መንፈስ ይሄ ነገር ለምን ሆነ ብዬ። ለምን? አገልግሎቴ ነው ያስቀመጠኝ፣ የሾመኝ ጌታ ነው። በነፃነት ነው የማገለግለው ከነጮቹ ጋር። ማየውን ነገርም አላልፍም። ይሄ ነገር ለምን ሆነ እላለሁ፣ እጠይቃለሁ። ቤተክርስቲያን ውስጥ ምንድነው ያለው ሁኔታ እጠይቃለሁ። ምንም ነገር አልፈራም። በጌታ ነገር አልደራደርም። ኢየሱስ ያድናል። ስሙኝ፣ በሚያውቃችሁ መሃል ስትሆኑ አገልግሎታችሁም መንፈሳችሁም ይታሰራል። እቴ የልብሽን አይቶ ነው የታሰረብሽ። አገልግሎታችሁ ይታሰራል። አንድ ጊዜ እዚሁ አንድ ከተማ ከኔ ጋር ያለችት እናቷ ታመሙ። እቺን ምሳሌ ነግራይ እቺን ነገር ብሰማ እቺ ታስታውሳለች። ኧረ ጌታ ይጠቀምብናል በስፍራው በቦታው። ቀኑ ሙሉ ስጸልይ ለበሽተኞች ስጸልይ ድንቅ ነገር እያየሁ ነው እኔ ምሙለው ራሱ ደስ ብያለኝ። እቺ እናቷ ታመሙና ደወለች እኔ ጋር። ደውላ ምን ትለኛለች? አብረን የምናውቃት አገር ቤት አገልጋያለች። እሷ ጋር ስልኳን ስጭኝና ትደውል ለእናቴ ትጸልይ አለች። እኔ ደግሞ አልኩኝ እንዴ I can pray for your mother what you talking about? እኔ ልጸልይላቸው አልኳት። የተማመንኩ ጌታዬን ነው። በእኔ ኃይል አይፈወስም፣ በእኔ አይደለም። ጌታዬ ግን አምኜው ስጸልይ ይፈውሳል። ሲፈውስ አይቻለሁ። እሷ ትጸልይልኛለች። አጠገብሽ ያለ ሰው ቢጸልይ ይሰራል እህቴ። ስለዚህ ከሀገር ቤት ስልክ ተደውሎ ተጸለየ ለእናትየዋ። እንደዚህ ነን እኛ እህቴ። አጠገብሽ ያለው መጀመሪያ አክብሪ። መጀመሪያ አጠገባችሁ ባለው ተጠቀሙ። እግዚአብሔርን ሰው ስጠን እያልን ጸልያን። አጠገባችን የሰጠንን ሰው ግን አንጠቀምበትም። የሰማነው ነገር በጣም ጆሮን ጭው ስለሚያደርግ ከንስሐ ውጪ፣ በተለይ ደግሞ አቋጥፊ ስንሆን ለንስሐም እኮ ሁለተኛ ዕድል ላይኖር ይችላል። ወንድም ማለት በክርስቶስ ኢየሱስ አማኝ ሆነን ጥፋት ስናጠፋ ለንስሐ እንኳን ዕድል ላናገኝ እንችላለን። ለምን? ቀድሞውንም ባላወቁት ይሻላቸው ነበር ይላል። አውቀው የሚያጠፉትን እግዚአብሔር ቅጣቱን ያከብዳል። እግዚአብሔር ይራራልህ ወንድሜ። አንቺም እህቴ በርቺ፣ ጌታ ካንቺ ጋር ነው ብዬሻለሁ። ሌላው ደግሞ አጠገባችሁ ያሉትን አገልጋዮች ተጠቀሙባቸው። እግዚአብሔር የሰጠን ጸጋ ለቤተ ክርስቲያን እንድንጠቅም ነው። ኒጋ ጸጋ ካለ ተጠቀሙ።
ወንድሜ ጋር ጸጋ ካለ ተጠቀሙ። እያንዳንዱ ሰው ጸጋ አለው ቤተክርስቲያን ውስጥ። እግዚአብሔር የጸጋ ባለድሃ አይደለም። ጸጋ ስብከት ብቻ አይደለም። የሰጠህን ጸጋ አውጣና ተጠቀም ወንድሜ። ቤተክርስቲያን በቃ በጸጋ ተሞልታ በብዙ ተአምራት እኮ የመንፈስ ቅዱስ መገለጥ ሊኖር ይችል ነበር። ግን እንዳልኳችሁ ነቢይ በአገሩ አይከበርም። ለዚህ ነው አዲስ ነገር የጠፋው ቤተክርስቲያን ውስጥ። ስለዚህ ከዚህ ነገር ብዙ የተማራችሁ ይመስለኛል። እህቶቼ ወንድሞቼ ወዳችኋለሁ። ጌታ መልካም ነው። መልእክቴን ጨርሻለሁ። ተባረኩልኝ። ሻሎም ሻሎም።